ናታን ለዳጣ ትንፋሽ ሲሰጣት በጥግ በኩል አሞ መጠን አረ የንድማጣ ይሄን ማን የማይቼ ነበር እንዲያውም እንትን አተላና አመድ የለመደ ሰይጣን ነው መስሎኝ እንዲያው ከላዩ ላይ እንዲያው አናቱን እንዲያው ሰንጥቄ ጥዬው ነበር እኮ ናታንን እንደ እናትና ልጅ ወፍ እንዲያው አፍላፍ ገጥሞ ሳያቸው እንዲያው አንድ ሰው ነበር የመሰሉኝ። ማን ዳጣና ናታን ናቸው? ኧረ እኔ ምን አውቄ በሉና እንዴ ተናገር እንጂ። ተናገርኩ እኮ። ምንም አልተናገርክም። ኧረ ስለፈጠረሽ ቆይ ንገረን። ሲሳሳማ አይተሃል? ዋ እኔን ግንባር ያርገው ጨለማ ነበር። ሰው ይሁን ውሻን ያለው አውቀ ነው። ኧረ ገላግሉኝ። ኤቢ በቃ ዛሬ ደስታችን ቀን ነው። ታዩ ይኸውልሽ ይሄን ያደረገውን ሰው ወንድነቱን ቆርጬ ነው ማበለው። በእውነት እኔ በጭራሽ ሰው መሆን ሰው አይደለሁም ማርታ። ቆይ ደርዬ እንደሱ አይደለም። ተረጋጋ እባክህ። በሽታ ላይ ትወድቃለህ። አባዬ ወደ ልትሄድ ነው። እባክህ ተረጋጋ። ዞር በል ናታን። ታላቅ ወንድማችሁ አይደለህም እንዴ? አንተ ልትጠብቃችሁ አይገባም? ግን ይሄን አላደረክም አይደል? አሁን ዞር በል። ኧረ አባዬ ተረጋጋ እስቲ ትንሽ። አብጌል ደረጀ እንግዲህ ብዙ ጊዜ ስትፈራው የነበረው አርጁ ዛሬ እንግዲህ እንደተለመደው እንደተፈራው እንግዲህ ፖሊሱን ይዞ እቤት ድረስ መጥቷል። እንግዲህ ስለሚወደኝ ይሄን ነገር ጨክኖ አያደርገውም በማለት እሷም እንግዲህ ይራራ ሊሆን ይችላል ወይም ደግሞ ይሄን ውሳኔማ በፍጹም አያደርገውም ብላ አስባ ነበር። ግን በሚገርም ሁኔታ እንግዲህ አርጁ ያንን ነገር ማድረግ አልቻለም። ቀጥታ እንግዲህ ፖሊስ ይዞ እስከ ቤት ድረስ ነው የመጣው። ቀድሞ ደውሎላት ነበረ። ከአንዴ 2-3 ደጋግሞ ጠይቋታል። ፍቅሬን ተቀበይኝ፣ ካንቺን አጥቼ መኖር አልችልም፣ አለበለዚያ የራሴ እርምጃ ወስዳለሁ። ሲጀመር ጓደኛዬ ነው ያደረጋችሁት። ሲቀጥል ለምንድነው ስልክ ስማታነሹ ማታወሪኝስ? ይሄን ያከለ እርምጃው ስለኔ ምንድነው? በባለፈው እንግዲህ አስደብድበዋለች ታውቃላችሁ። ዘበኛውንም ያስደብድበችው እሷ ነች። ገብታችሁ አይደለ? በዛ አማካኝነት እንግዲህ ለምንድነው ይሄ ነገር የሆነው? ምን አድርጌሽ ነው? ከኔ ጋር ጥፋቴ ምንድነው? ያጠፋው ጥፋት ምንድነው? ያረኩሽስ ነገር ምንድነው? የምትፈልጊው ከኔስ ምንድነው? ለምንድነው የምጠይቀው ጥያቄ የማይመለስልኝ? የተናገርኩት እንትን የማይልልኝ በማለት እንግዲህ ጠበቅ ጠንከር ያለ ጥያቄ ጠይቋት ነበረ። አብጌልም እንግዲህ ምንድን ነበር የመለሰችለት? በፍጹም እንዳታስበው እኔ አንተን ወደድኩኝ አፈቀርኩኝ ማለት ይሄ ማሌላ ጉዳይ ነው። በጭራሽ ሊሆን አይችልም። እኔ ሰዎችን ከጠላሁ ነው፣ ከወደድኩ ደግሞ ወደድኩኝ ነው። ስለዚህ በጭራሽ እኔ አንተን አይንህን ራሱ ማየት አልፈልግም፣ እንኳን አይደለም ካንተ ጋር መቀጠል። እንደው ግን ስታስበው አእምሮህን ነስቶሃል በል፣ አሞሃል በል፣ ጤና አጥተሃል በል። እኔ አንተን እንዴት አንተ አድመት የመሰልክ ሰውዬ ካንተ እንዴ ምን አይነት ልጆችን አግብቼ ለወልድ ነው ይሄን ያክል እንደዚህ ያለ አይነት ምን ነገር የምትሰጠኝ? ስለዚህ በቃ ተወኝ በቃ እኔ ተወኝ፣ ምንም ነገር ማለትም ማውራትም አልፈልግም። ስለዚህ ባክህን ተወኝ፣ ተፋታኝ እያለች ነው የምትገኘው። በዚህ እንግዲህ እሱም በጣም ነው የደበረው። ነው እንዴ በጭራሽ እመኚኝ፣ እነግርሻለሁኝ ደጋግሜ አሁንም ደግሜ ነግርሻለሁኝ በፍጹም አላንቺ መኖር አልችልም በማለት ነው የነገራት። ከፈለክ እንግዲህ አማገዴል ግባ እንጂ እኔን በጭራሽ አታገኘኝም። ምክንያቱም ደግሞ በፍጹም ሊሆን አይችልም። እሱን ጎሙ ደግሞ የማይሆንበት ምክንያቱ ምንድነው? እኔ እንደዛ አይነት ነገር መግባት አልፈልግም። እኔ ራሴ የሆነ ሰው አለኝ በጭራሽ ስትለው እንግዲህ አይ ማን ነው ያለው? ይሄ ናታን የሚባለው ልጅ ነው። እሱን ደግሞ በቃ የስራውን ሰጠዋለሁኝ፣ ከፈለገ በቃ እሰራለታለሁኝ፣ አረግለታለሁኝ ነበር እያለች የነበረው። እሱ እንግዲህ በዛ ሁኔታ በጣም ከሚባለው በላይ ነበረ ራሱን እንትን ሲል የነበረው። ቤተሰቦቻችን በጣም የራሱን እያጽናና ነበረ፣ በጣም እየተናደደም ነበረ። እንግዲህ ምንም ማድረግ አልቻለም። በመጨረሻ ዝቶባትም ነበረ። እመኝኝ በጭራሽ ይሄን ነገር እኔ ራሴ አደርገዋለሁኝ። ጓደኛዬ የት እንደገባ የት እንዳደረጋችሁት ፖሊስ ይዤ እመጣለሁ ሲላት እንግዲህ እሷ በጣም ነው የምትደነግጠው። እንደሚታወቀው ፖሊስ የሚባል ነገር ስሙ ሲጠራ አብጌል አትወድም። እሱም ምክንያቱ ምንድነው? ያው የሰራችው ስራ ስተቷን ስለምታቅ ያንን ስተት መድገም ስለማትፈልግ ስለዛ ስተት ማውራት ስለማትፈልግ ነው እንግዲህ ይሄን ነገር እያለቻለችው። በዛ አማካኝነት እንግዲህ ነገር ይሹን ሰከን ይላል ብላ ስለሚወደኝ ይሄን ያክል አሳልፎ አይሰጠኝም ብላ ያሰበችው ነገር ግን የተገላቢጦሽ ሆኖ አሳልፎ ዛሬ ፖሊስ ይዞ እስከ ቀያቸው ድረስ መጥቷል። መጀመሪያ ነግሯት ነበረ ደውዬ ማታነሽልኝ ከሆነ
ግዴታ አደርገዋለሁ። ግን ስደውል አንሽልኝ፣ አውሪኝ፣ በቃ የምፈልጉን ነገር ላደርግልሽ ምናምን ሲላት ነበር። እሷም በቃ ተወደድከኝ ካፈቀርከኝ አንተ ራስህ ምን የምፈልገውን ነገር አድርግልኝ እያለችው ነበርና እሺ ምን ላደርግልሽ ሲላት ምንድን ነበር እሷ መልሷ ለኔ ማመት አድርግልኝ፣ በቃ ተወኝ፣ በቃ ነፃነት ስጠኝ፣ ሰላሜን ስጠኝ፣ በቃ ታስጨንቀኝ፣ ተወኝ፣ በቃ ራሴን ሆኜ ልኖር፣ እስራኤል ስራ ብላ ነበር መልስ የሰጠችውና እሱን ግን እሱ ማድረግ አልቻለም ማለት ነው በጭራሽ። ስትደውልለት እሷ አታነሳለትም። አጋጣሚ እንግዲህ እንደሚታወቀው ይሄ አኒቨርሰሪያቸውን እያከበሩ ስለነበረ ፕሮግራም ነበረ። ስለዚህ እዛ ባሉበት ሰዓት ላይ ነው እንግዲህ በሚገርም ሁኔታ ይሄ ነገር የተፈጠረው። እንግዲህ ወይዘሮ ማርታና አቶ ደረጀ ዛሬ 25ኛ ዓመት አኒቨርሰሪያቸውን ሞቅ ደመቅ ባለ ሁኔታ እንግዲህ ልጆቻቸው ሰብሰብ ብለው ሰርፕራይዝ አድርገዋቸው ያንን ነገር እንትን እያሉ ባለበት ሰዓት ላይ ነው እንግዲህ ይሄ ነገር የሆነው። በዛም በጣም ነው የደነገጡት፣ በጣም ነው ያዘኑት። በቃ በጣም ከባድ ነው ጋይስ። በደስ የሆነ ደስታችሁን ማጣጣም ባለባችሁ ሰዓት ላይ ሌላ ነገር ሲመጣ ሰው እንግዲህ አብጌልም እርግጠኛ ነኝ እዚህ ጋር በጣም ከባድ ነው የሚሆነው። አቶ ደረጀም ምንድነው ብሎ ጥያቄዎችን መጠየቁ አይቀርም። በቃ ይሄ ነገር ሲደማመር ነገሩ እንግዲህ ትንሽ ከረር ከበድ እንደሚል ምንም ጥርጣሬ የለውም። እንግዲህ አቶ ደረጀም ለምን እንዴት ምን መረጃ አላችሁ? እንግዲህ ፖሊሱ ከአዲስ አበባ ፖሊስ ነው የመጣሁት ብሎ ነው እንግዲህ መታወቂያውን ያሳየው። ምንም እንኳን ከአዲስ አበባ ፖሊስ ቢመጣም ቤት ውስጥ እንዲፈትሽ ወይም ደግሞ ቤቱን ወንጀለኞች እንደሆኑ ወይም ደግሞ ብቻ የክስ የሆነ ነገር ለመበርበር የተሰጠውን ፈቃድ ማሳየት አለበት እንጂ የሆነ ፖሊስ መታወቂያ ስላሳየ ብቻ ማንም ሰው ወደ ቤቱ አያስገባም ብለን እናስባለን። እንግዲህ እንደዚህ በዚህ መልኩ ተፍተፍ እያለ ነው የሚገኘው። አቶ ደረጀ እንግዲህ በጣም ድንጋጤ ላይ እንደሚወርቅ ጥያቄ የለውም። እንዳንድ አባት እንዳንድ ቤተሰብ እንትን ያው በርግጥ የጠበቀ ነገር ቢሆንም ግን እንደዚህ በዚህ ልክ ይሆናል ብለው በጭራሽ አልጠበቁም። አብጌልም ብትናገር ጥሩ ነበረ ማለት አሁን አርጁን ያን ነገር ከመደበቅ ስልክ ሲደውልላት ሲያወራት ብዙ ነገሮችን ሲላት ያው እሷ ብዙ እንደብቃ ነው። ግን እማዬ ልጅ እኮ እየመጣ ነው ምናምን እያለች ዝም ብላ ጀስት አንዳንዴ ታወራለች እንጂ ሂዳራ ራሱ በቃ ተዚህ ጥፋ ምናምን እያለችው በፊት መጀመሪያ ላይ እሷ ራሷ ናት ያቀረበችው። ለመሰራችሁ ጋይስ ለጥቅሟ ስትል እንግዲህ ብዙ ነገር አድርጎላታል። ካሜራ አምጣ ስትለው የሆነ ነገር አምጣ ስትለው ኢቭን ሜዲካል መጀመሪያ ላይ እንዳያችሁት ሜዲካል ለእንትና ደረጀና ዳጣን የዲኤንኤ ውጤት ስታመረምር እዛ ጋር ብር ያገዛት እንትና ነው አርጁ ነው። ገባችሁ ጋር እሱ ከዛ ጀምሮ ከገንዘብ ከሀሳብ ከተለያየ ነገሮች ጀምሮ ለዚች ለልጅ በጣም ብዙ ነገር ሲረዳት ነው የቆየው። ዳጣን ድብድብ ስትለው መንገድ ጠብቆ ሪስክ ለመውሰድ ይፈልጎ ነበረ፣ ግን አጋጣሚ አልተሳካላትም እንጂ እሱ በቃ ብዙ ነገሮች ሞክሯል። እሱ በዚህ ልክ መጠቀሚው አድርጋ መጨረሻ ላይ የራስ ጉዳይ ባናት ተተከል እንግዲህ መስተፋቅር ስትለው ሁሉ መስተፋቅር አምጥቶላታል። ሰው በዚህ ህይወት ያለፈን ሰው አሁን ላይ ተመለስ ቢባል እንዴት ብሎ ሊመለስ ይችላል? ፊት አቅርበዋለች እና እሱ ነገር ነው ትንሽ ከበድ ያለው እና ውድ ቤተሰቦቻችን ዛሬ ቪዲዮ ይመስላል። ቀጣይ እንገናኝ። ሰላም ቆዩ።